ጠንካራ ማህበረሰብ ለጠንካራ ሀገረ መንግስት ግንባታ ሚናው የጎላ ነው ሲሉ የስራና ክህሎት ሚኒስትሯ ሙፈሪያት ካሚል ገለጹ። የህዝቦች ሁለንተናዊ ተጠቃሚነት ለህብረ ብሔራዊ ኢትዮጵያ እድገትና ብልጽግና ወሳኝ ስለመሆኑም ሚኒስትሯ ተናግረዋል። ዮሐንስ ፈንታው ዝርዝር አለው። የስልጤ ልማት ማህበር ለዞኑ ህዝብ የልማት ተጠቃሚነትና ሁለንተናዊ እድገት ልዩ ልዩ ተግባራትን እያከናወነ ይገኛል። ከነዚህም ውስጥ የወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታልና የአረዚን ልዩ አዳሪ ሁለተኛ ደረጃ ትምህርት ቤት ተጠቃሾች ናቸው። የልማት ማህበሩ የሚሰራቸው ስራዎች የህዝቦችን የልማት ተጠቃሚነት በማረጋገጥ ለጠንካራ ሀገር ግንባታ ጉልህ ድርሻ እንዳለው የስራና ክህሎት ሚኒስትር ወይዘሮ ሙፈሪያት ካሚል ተናግረዋል። የስልጤ ልማት ማህበር ባለፉት አመታት በአንድ በኩል ጠንካራ ስነ ልቦና ያለው ህብረተሰብ በመገንባት ረገድ፣ በሌላ መንገድ መሰረታዊ የሆኑ የመሰረተ ልማት አገልግሎቶች በመንግስት አቅም ብቻ የማይሸፈኑትን የህብረተሰቡን አቅም በማስተባበር በኢኮኖሚ በማህበራዊ መስክ ትልልቅ ፋይዳ ያላቸው እንደዚሁም ቋንቋውን ባህሉን ማልማትን ጨምሮ ጠንካራ የሆነ ማህበረሰብ ለመገንባት የሚያስችል ሰፊ እንቅስቃሴ ሲያደርግ የቆየ ልማት ማህበር ነው። እንግዲህ ጠንካራ ማህበረሰብ ለጠንካራ ሀገር ግንባታ ትልቅ ትርጉምና ፋይዳ አለው። የዜጎችን የመልማት ፍላጎትና በመንግስት የማይሸፈኑ ኢኮኖሚያዊና ማህበራዊ ጥያቄዎችን እውን ለማድረግ የልማት ማህበራት ትልቅ አስተዋጽኦ እንዳላቸውም ተገልጿል። እንደ አጠቃላይ እንደ ማህበረሰብ ስናይ እያደገ የመጣ በመንግስት ሊሸፈኑ የማይችሉ ጉድለቶችን እየሸፈነ የመጣ ተቋም፣ ከዛ ባሻገር ደግሞ በተለይ ህብረ ብሔራዊ አንድነትን በማጠናከር ረገድ የስልጤን ተወላጅም አንድነቱን በማጠናከር ረገድ ሰው በያለበት እንደ ሀገርኛ እንዲያስብ በማድረግ ረገድም ትልቅ ሚና የተጫወተ ልማት ማህበር ነው። የለውጥ መንግስት በትልቁ ያለንን ጸጋ ያለንን አቅም መሰረት በማድረግ ነው ሀገር የምትበለጽገው የሚል መነሻ ሀሳቦች ስለነበሩ ይሄ ደግሞ ሊሳካ የሚችለው በጋራ በትብብር በቅንጅት ስንሰራ እንደሆነ በትልቁ ደግሞ በዞኑ ያሉ ጸጋዎች በደንብ የመለየት ስራ ትኩረት ተሰጥቶ ተሰርቷል። እነዚህን ሊያግዙ የሚችሉ የፌዴራል እና የክልል ድጋፎችም ጠንካራ ነበሩ። የወራቤ ከተማ ነዋሪዎችም የስልጤ ልማት ማህበር የዞኑን ማህበረሰብ ተጠቃሚነት የሚያረጋግጡ ስራዎችን እየሰራ ስለመሆኑ ምስክርነታቸውን ሰጥተዋል። ከተቋቋመበት ከትንሽ ጊዜ ጀምሮ በሀገር ደረጃ የሚጠቅም አይደለም ለስልጤ ህዝብ በሀገር ደረጃ የሚጠቅሙ ስራዎችን ሰርቷል። ለምሳሌ ወራቤ ኮምፕሬሄንሲቭ ሆስፒታልን ብናይ ትልቅ ነገር ነው። የስልጤ ልማት ማህበር 12ኛ ጠቅላላ ጉባኤውን ዞኑ ራሱን በራሱ የማስተዳደር መብቱ ከተረጋገጠ ጀምሮ የተከናወኑ ተግባራትን በሚገመግም የፓናል ውይይት አክብሯል።